ውድ ተመልካቾች አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ እንግዲህ ምንድነው ይህ በአማራ ክልል እንግዲህ የብልጽግናው መንግስት ከመከላከያ ጋር በመተባበር የአማራን ችግር ለማብዛት ቋምጦ ተነስቷል። የእንግዲህ ምንድነው ድርጊታቸው በ3 ወር በላይ ሆናቸው እንግዲህ አማራ ክልል ላይ የመንግስት ሰራተኞችን በተለይ ጎጃም ላይ የመንግስት ሰራተኞችን ደሞዝ መክፈል ካቆሙ 3 ወር አለፋቸው። የአማራ ክልል የመንግስት ሰራተኞች 3 ወር አለፋቸው ደሞዝ ከተከፈሉ። ይህ እንግዲህ የመንግስት ሰራተኞች ደሞዝ ከተቋረጠ በአማራ ክልል ውስጥ የሚገኘው መራዊ ከተማ አስተዳደር ሰሜን መጫና ደቡብ ሜጫ ወረዳ ያሉ የመንግስት ሰራተኞች ደሞዛቸው ከታገደ ወይም ከተቋረጠ እንግዲህ 3 ወሩን አስቆጥሯል። ይህ የሆነበት ምክንያት ደግሞ የብልጽግና አሽከር የሆኑት የባዴኖችና የብልጽግናው አለቃ አብይ አህመድ በክልሉ ያሉ ሚሊሻዎችን ደሞዝ መክፈል የማይችልበት ደረጃ ላይ በመረሱ እንግዲህ የነሱን የሚሊሻውን ደሞዝ በነዚህ በመንግስት ሰራተኞች ደሞዝ አካክሶ ለሚሊሻው ደሞዝ እየከፈለ ይገኛል። በዚህም ተከትሎ እንግዲህ የአማራ ክልል የመንግስት ሰራተኞች ለችግር ተጋልጧል። በአካባቢው እንግዲህ ካነጋገርናቸው የመንግስት ሰራተኞች መካከል በኑሮ ውድነት ምክንያት እና ደሞዝ ባለማግኘታቸው የሚበሉት የሌለና ይህም ደግሞ እንግዲህ የሚያደርጉት አብይ አህመድ ከሽማልፎ እንግዲህ ቤታቸው በመስራት እየተሰሩ የሚተዳደሩትን ቤታቸውን የሚደጉሙትን የሚያኖሩትን የሚያስተዳደሩት እንግዲህ የአማራ የመንግስት ሰራተኞችን እንግዲህ ከፋኖ ከፋኖ ጎን ሆናችሁ እኛ ደሞዝ አንከፍልም በሚል እንግዲህ ከተማው የክልሉ ህዝብ የሚከፍለውን ግብር ለመከላከያ ማሰልጠኛ እንግዲህ ከ500 ሚሊዮን ብር በላይ መከላከያ የአማራን ክልል መንግስት መጠየቁን ነግረናችሁ ነበር ከአንድ ወር በፊት። ስለዚህ አሁን ባለፈው ዕለት እነ ደስዬ ደጀን በስፋት ያስመረቁት የአድማ ብተናና የሚሊሻ ብር ሸለቆ ላይ ያስመረቁት ኃይል እንግዲህ የሰለጠነው በመከላከያ ስም ነው። በመከላከያ ስም ነገር ግን የአማራ ብቻ ሳይሆኑ የመከላከያ ነው የሰለጠነበት። ይህ ደግሞ እኛ እናንተን የጠበቅንበት እናንተን ለማዳን ፕሌን መከላከያ ያጓጓዝንበት እንግዲህ 550 ሚሊዮን ብር የክልሉን መንግስት ጠይቀው ነበር እና ብርሃኑ ጁላ። ይህም ተከትሎ እንግዲህ በህነናው ለእናንተ ብንሰጥ ህዝቡ ምን ይለናል? ስለዚህ በእኛ በአድማ ብተና ስም መከላከያ እናሰልጥን ምናምን በሚል እንግዲህ የክልሉ በጀት አንስተው ለመከላከያ ማሰልጠኛ አውለውታል ማለት ነው። 550 ሚሊዮን ብር እናረጋ ከበደ ያም ተከትሎ እንግዲህ ለክልሉ የመንግስት ሰራተኛ የሚከፍሉትን ብር ለክልሉ የመንግስት ሰራተኛ የሚከፍሉትን ብር እንግዲህ ቀንሰው ማለት ነው አልከፍልም ብለው ማለት ነው እንግዲህ መከላከያ ያሰለጠኑበት። እንግዲህ አብይ አህመድ የአማራን ህዝብ በዚህ መንገድ በራብ እየጨረሰ ይገኛል። ይህም ደግሞ አልበቀው ብሎ ደግሞ እንግዲህ የሚገርመው የሚሊሻና የአድማ ብተና ከሱጎን መጣ ሆኖ የአማሮችን መታገሉ እንግዲህ በጣም አስገራሚ ይሆናል። አብይ አህመድ አማራ የተባለን ሁሉ አማራ ክልል የመንግስት ሰራተኛን እያባረረ ደሞዝ አልከፍልም ብሎ ህፃናት ሳይቀሩ እንግዲህ በራብ በመምና መታከሚያ በማጣት እየሞቱ ይገኛሉ። ይህን ለማስቆም ነው ፋኖ እያታገለ ያለው። የፋኖ ትግል እንግዲህ የጽርቅ ነው የትክክለኛ የእውነትን ያዘ ስለሆነ ፋኖ ያሸንፋል ብለን ፕሮግራማችን እንሰበናበት።